አላህን ብቻ ለምን የሚለው የሚያስከፋ ነው። ወኢላ ሙሽሪኮች ናቸው የሚከፋቸው ነበር። ذكر الله وحده اشمأزت قلوب الذين لا يؤمنون بالآخرة وإذا ذكر الذين من دونه إذا هم يستبشرون الله ብቻው ሲወሳ በአኺራ የማያምኑ ሰዎች ልባቸው ይጨማደዳል፣ ደስ አይላቸው። በተቃራኒው ደግሞ ከሱ በታች ያሉት ሲወሱስ ይስተብሽሩ ይበሳሰራል፣ ደስ ይላቸዋል። እንደዚህ ለምን እንሆናለን? ቀላል እኮ ነው። አላህን ብቻ ተማጸኑ። ሌላ ቦታ ላይ አላህ ይላል ኢን ተድዑሁም ላ የስመዑ ዱዓአኩም፣ ብትጠሯቸው ጥሪያችሁን አይሰሙም። ልብ በል እንግዲህ ጥሪ ምንድን ነው? እዚህ ላይ ሽርክ የተባለው አንዳንዶች እንዳሏት ቅድም እንዳልኳችሁ ኢባዳው ነው፣ አምልኮ ስታደርግለት ነው። ፊ ሐሊክ ማለት ነው፣ ሰላት፣ ጾም ምናምን ወይም አምላክ ጌታ የጌታ መገለጫ ያለው ብለህ ለሶስት ልጅ ቆጠቆጥ ብቻ ነው እንጂ ሽርክ አይሆንም እያልሆን አይደለም። ያ ቢሆን ኖር አላህ ሱብሓነሁ ወተዓላ ላ የስመዑ ዱዓአኩም ይላል። ጥሪ ነው ማለት ነው። ጥሪው ራሱ በውስጡ ጠለብ ወይም ደግሞ አድርጉልኝ የሚል ጥያቄ ካለው ይህ በምን መልኩ ይገለጻል? በሽርክ ይገለጻል። ለምን ኢን ተድዑሁም ላ የስመዑ ዱዓአኩም። ስለዚህ በጆሮ የሚሰማ ነው ጥሪው ራሱ። ኒዳ የሚሉት እነዚያ ሰዎች ማለት በውስጡ ጠለብ ካለው ይህም ሽርክ ይሆናል። ሙታንን የሚጠይቁ ሰዎች ወለው ሰሚዑ መስተጃቡ ለኩም፣ ቢሰሙ ራሱ ተገቢ ምላሽ አይሰጣችሁም ነበር። ወየውመ አልቂያመቲ የክፍሩነ ቢሽርኪኩም፣ ቂያማ ቀን በሽርካቸው ይክዳሉ። ይህ እንግዲህ ጣዖታት ብቻ እንዳልተፈለጉ ያሳያል። ለምን አንዳንድ ኪታቦች ላይ ጣዖታዎች ናቸው ይላል። ለምን ያው በዛ ሰዓት የነበሩት ሰዎች የሚገዟቸውን ለመግለጽ ፈልገው ነው እንጂ በዛ እነሱ ላይ ብቻ ያጠረው ነው ለማለት አይደለም። ስለዚህ ወየውመ አልቂያመቲ የክፍሩነ ቢሽርኪኩም ሲል ይክዳሉ። አንደኛ ገላል የክፍሩነ ሲል እነዚህ ጻድቃን የሚባሉት ሊሆኑ ይችላሉ፣ በሽርካችሁ ይክዳሉ። ስለዚህ ከአላህ ሌሎችን መለመን ምን ተብሎ ተጠራ? ሽርክ ተባለ። የክፍሩነ ቢሽርኪኩም። ስለዚህ ይሄ ነገር ሽርክ ነው አይደለም የሚለውን አስመልክቶ ኸላስ የማያወላዳ ፍርድ ከፈለክ ያው